ብልትን በብልት እንጂ መገናኘት የሚቻለው ብልትን በአፍ በፍጹም መገናኘት አይቻልም። ሐራም ነው፣ ክልክል ነው። ያንን ነገር መሳምስ አይቻልም። እንዳጠቃላይ አይፈቀድም። የቁርአንና የሐዲሶችንም ማስረጃ ቁርአን ላይ ብናላ ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም አና ሽእቱም አለ። አንድ ባል ከሚስቱ ጋር ሊገናኝ የሚችልበት ልክ ገበሬ እርሻን አርሶ እህል እንደሚያመርተው ሁሉ ባል ደግሞ ሚስቱን ተገናኝቶ ልጆችን ሊያገኝ አይደል? ስለዚህ አንድ ባል ሚስቱን በአፏ ተገናኝቶ ልጅ ማግኘት ይችላል አይችልም? መልሰል አይችልም። ስለዚህ እንደማይፈቀድ ግልጽ የቁርአን አንቀጽ ነው። ምን ይላል? ኢነላሃ ዩሂቡ ተዋቢን ወዩሂቡ ልሙተጠሂሪን ይላል። እኔ አምላካችሁ አላህ ወደ እኔ የሚመለሱ ባሪያዎችን እወዳለሁኝ፣ የሚጽዳዱ ባሪያዎችንም ሆነ ነጃሳ የሆነን ነገር ጠኋራ በሆነ በሴት ልጅ አንደበት ላይ በአፏ ላይ እንትን ማድረግ ይሄ ትልቅ ስህተት ነው። ሙስሊም ነዛፋን ይላል። ይሄ ከዚህ ከሐዲስ ጋር ሁሉ የሚጋጭ ነው። ልክ እንዲሁ በቁርአን ቢያንስ በቀን አንድ ሰው ሱረቱል ፋቲሃን 17 ጊዜ ይቀራል። አልይ ብን አቢ ጣሊብ ረዲየላሁ ዐንሁ ሲዋክ ያደርግ ነበር፣ በጣም ያበዛ ነበር። ለምንድነው የምታበዛው ሲሉት ሊአነሁ መመሩል ቁርአን ይላል። ምክንያቱም ይህ አፌ ክቡር የሆነው የቁርአን መተላለፊያ የሰውነት ክፍሌ ነውና ይላል። ስታነብ ጊዜ ቁርአንን ባንተላለፍበትን ውብ የሆነ ትልቅ የሆነ የሰውነት ክፍል አፍን በነጃሳ ነገር ማቆሸሽ እንዴት ነው? አይሆንም፣ አይቻልም። ከጊዜያችን ታላላቅ ዑለሞች ሼክ ሷሊህ አልሉሐይዳን ተጠይቀው ይሄ ቆሻሻ ነገር ነው ብለው ፈትዋ ሰጥተዋል። አይቻልም ብለዋል። ሼክ ዑበይድ አልጃብሪ ሁለቱም ሞተዋል፣ በቅርብ ጊዜ ሞቱት፣ አላህ ይዘንላቸው። እነዚህ ዑለሞች በዚህ ጉዳይ ተጠይቀው አይቻልም ብለዋል እና አይፈቀድም። ዑለሞች እንደ ዓም የተናገሩት ንግግር አለ። እሱም ምንድነው? አንድ ባል ከሚስቱ ጋር በሶስት ጊዜያት መገናኘት አይፈቀድለትም የሚለውን ይዝና ከዛ ውጭ ይቻላል ማለት ነው። ይቻላል እና አንደኛ ሴት ልጅን በሀይድ ጊዜ መገናኘት አይቻልም። ሁለተኛ በወሊድ ደም ጊዜ መገናኘት አይቻልም። ሶስተኛ በመዘራጃ ቦታ መገናኘት አይቻልም። በእነዚህ ጊዜያት መገናኘት አይቻልም። ቦታቸው አላረ ከዚህ ባለው አንድ ባል ሚስቱን ሊያስደስት ችግር ይላወጣሉ። የት አለ ዑለሞች እንደዚህ ያሉት? ሐታ እንደዚህ ካሉት ዑለሞች ያለ በአፍ መገናኘት ይቻላል ብለ የተናገረ አንድ አሊም የለም። አይፈቀድም፣ አይቻልም በፍጹም። አላህ በቁርአን ላይ ያመላከተን አንድ ባል ሚስቱን መገናኘት የሚችለው ልጅ ሊያገኝበት በሚችለው የሰውነት ክፍሏ ብቻ እንደሆነ፣ ያም ብልት በብልት በልጎ ስላሉ ሁለት ግርዞች ወይንም ሁለት ብልቶች በተገናኙ ጊዜ ትጥበት በሁለቱ ላይ ግዴታ ሆነ ይላሉ። እንዳለ ሐዲሶችን ሁሉ ብታዩ ብልትን በብልት እንጂ መገናኘት የሚቻለው ብልትን በአፍ በፍጹም መገናኘት አይቻልም። ሐራም ነው፣ ክልክል ነው። እንዲህ ብሎ የተናገረ ልጅ ካለ ቪዲዮ የምታዟዘሩ ቅዱሳኖች ምንም የሌለ ቆሻሻ የሆነ ነገር ነው ልጁ የተናገረው። ኢስላምን አይወክልም ይሄ ንግግር። ቦታቸው አለ አይደለ? ትልቅ ተርፍ ነው አይደለ? እንዲህ አይነት ነገር መነቃቀም ሰው አታምልኩ። አንድ ግለሰብ አለ ብለን ኢስላም እዛ ይለካል። ኢስላም በቁርአንና በሐዲስ ብቻ ይህ አለ ብሎ እኛ ጋር ሂሳብ የለም። ለምን አንድ ወጣት ልጅ ተናገረ ተብሎ አይደለም? ለምን ትልቅ ሸህ አይሆንም? ለምን ትልቅ ሸህ አይሆንም? ትልቅ ደረጃ ያለው አይሆንም? ያ ሙስሊሞች ደስ የሚለው የሰዎች ንግግር ማስረጃ አይሆንም። የሰዎች ንግግር ማስረጃ ይፈልጋል። ልቁንስ የቱ ጋር ነው ቁርአንና ሐዲስ ላይ እንዲህ የሚለው ብለን ቀጥታ በመሰረታችን ወደ አስላችን የምንመለስ ትውልዶች ነን። ታቻል በቁርአንና በሐዲስ ላይ አንዲትም ቦታ አንድ ባል ሚስቱን በአፏ ይገናኝ የሚል ቆሻሻ ነገር የሚያነሳ አንዲት ቦታ ላይ የለም። እንዳውም ሙሉ የቁርአንና የሐዲስ ቦታዎች አለ አይደል? አላህም በቁርአን ላይ ቀደም እንዳልኳችሁ አንድ ባል ሚስቱን ልጅ ሊያገኝበት በሚችልበት ቦታ ላይ ይገናኝ ብሎ ነው የተናገረው። ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም አና ሽእቱም አለቀ። አንድ ገበሬ እርሻን አርሶ አዝመራ እንደሚያመርት ሁሉ አገረው። በአፍ ላይ ተገናኝቶ መቼም ልጅ እንደማይገኝ እርግጥ ነው። ስለዚህ ብልትን በብልት ብቻ ነው። በሐዲስም ላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ቦታ ላይ ስለዚህ ጉዳይ በተነሳ ቁጥር ብልትን በብልት ብቻ መሆኑን እንጂ የሚያሳየው በፍጹም ሌላ ቦታ ላይ አያሳይም። አይ በቁርአን ላይ ስሟ የተጠቀሰው ሴት አንድ ሴት ብቻ ነው ስሟ። አይገርማችሁም? እሷም ማን ነች? ማርያም። ለምን የእሷን ስም መጥቀስ አስፈለገ? ኢየሱስ ክርስቶስ የሰው ልጅ መሆኑን ለመግለጽ አላህ ስብሐነሁ ወተዓላ መግለጽ ያስፈለገበት ምክንያት የሰው ልጅ እንደሆነ የአምላክ ልጅ እንዳልሆነ ሊገልጽላችሁ ስል ዒሳ ብኑ መርየም ለዚያ
ታሪካቸው የተገለጹ ነፍ አሉ። ስለ ሔዋን ተጠቅሷል ወይ? አዎ በደንብ ተጠቅሷል። አላህ በቁርአን ላይ አደምን ፈጠርኩት ከእርሱም ጥንዱን ሚስቱን ፈጠርኩለት እያለ ገልጿል አላህ ሱብሓነሁ ወተዓላ። ሐዋ ጋር ግን ሰዎች ስህተት የለባቸው፣ የተሰናከሉባት ነገር የለም። በመርየምና በዒሳስ በእርሳቸው ተሰናክለዋል። ስለዚህ ማንነታቸውን ሊገልጽ ዘንድ ስሟን ጠቅሷታል። ገብታችኋል አይደለ? የሰው ልጅ ነው እርሱ የሚለው። ሌላው መኮረጅ የምትሏት ነገር ማን እንደሚኮርጅ ታውቃላችሁ? የአዲስ ኪዳን ባለቤቶች። መኮረጅ ማለት በመጽሐፍ ላይ እንዲህ ተብሎ እያለ ከብሉይ ኪዳን እየኮረጁ ይጽፋሉ አይደል? በጣም በርካታ ቦታ ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳው በመጣላቸው ቃል ላይ በቁርአን ሆነ በሐዲስ ላይ በዚህ መጽሐፍ ላይ እንዲህ ተብሎ የተኮረጀ አንዲት ቃል ታገኛላችሁ? ወፍ። የአዲስ ኪዳን ባለቤቶች በተለይ ዮሐንስ በመጽሐፍ እንዲህ ተብሎ፣ እነ ጳውሎስ በመጽሐፍ እንዲህ ተብሎ ከአይሁዶች መጽሐፍ እየኮረጁ እንዳለ ጽፈዋል። ኢሳያስ 9:6 ምናምን እንዳለ ኢየሱስ ክርስቶስ አድርገው ሁሉም ወስደው ኢሳያስ ከዛ መጥተው ሙስሊሞች ኮርጃቸዋል። ለአዲስ ኪዳን ባለቤቶች ናቸው የኮረጁት። እንዳለ የትንቢት ስለ ኢየሱስ ነው ብለው ኮርጃውን ተጽፏል። ይሄ ነው ኮረጃ ብለው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መጽሐፍ ላይ እንደተባለ ብለው አንዲት ቦታ አይጠቅሱላችሁም። ከአምላክ ዘንድ የሚመጣን ቃል ማስተላለፍ ብቻና ብቻ ነው። እሺ ጥያቄ ያለው መጠየቅ ይችላል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። መቀጠል እችላለሁ ከተፈቀደልኝ? ወላሂ አላህ ይጠብቀን። ያው እንዳላራዝምባችሁ አንድ የሚያስቸግረኝ ጥያቄ ስላለ ነው። ሌላ ድምፅ ገብቷል መሰለኝ። እኔ በምኖረው ሀያት ትንሽ የሚያስቸግረኝ ነገር አለ። በሸይጣንና በነፍስያ መካከል መለየት ፈልጌ ነው እና እኔን ወደ ሐራም የሚወሰውሰኝ ወይ ደግሞ ሪያ እንዲሰማኝ ኸይር ነገር ሳደርግ የሚረብሽኝ ነገር ሸይጣን ነው ወይስ ነፍስያ ነው የሚለው ነው። ሸይጣን ከሆነ ግድ አልሰጠውም። ነፍስያ ከሆነ ግን ኩራት እንዳይሰማኝ ሌላ ነገር እንዳይሆን ሁለቱም መለየት ስለከበደኝ መለየት ይቻላል ወይ ማለት ነው። ሁለቱም ከአላህ ሱብሓነሁ ወተዓላ ህግና ስርዓት እንድትሸሽ የማድረግ እንትን አላቸው። ሌላ ነፍስያ ወደ መልካም ካዘዝካት በመልካም ከመራሃት ወደ መልካም የምትመለስ ነች። ሰይጣንን ግን እንደዛ ላድርገው ብትል አታደርገው። እሱ ነው ልዩነታት። ወደ መጥፎነት የምትሄድ ከሆነ ያንን ነገር እርሷ በዚያ ነገር ላይ እንትን ትላለች እና ነፍስን ወደ መልካም ነገር الإمام ابن القيم الجوزية رحمه الله تعالى ሲናገር ምን አለ? النفس ولا إن لم تشغلها بما ينفعها أشغلتك بما يضرك لا ነፍስህ በሚጠቅማት መልካም ነገር ቢዚ ካላደረካት በሚጎዳህ ነገር ቢዚ ታደርግሃለች ይላል። አያ ስለዚህ አንተ እንደወሰድካት ትሆናለች። ከመልካም ሰዎች ጋር በመዋል መልካምነትን ታገኛለህ ከነርሱ ጋር። ለዚህ ነው አላህ ሱብሓነሁ ወተዓላ ወስቢር ነፍሰከ መዐ الذين يدعون ربهم بالغداة والعشي ይላል። ነፍስህን ከእነዚያ በጠዋትም በማታም ጌታቸውን አላህን ከሚጣሩ ከሚያመልኩ ሰዎች ጋር አቅባት ይላል። አያ ከመልካም ሰዎች ጋር በምትሆን ጊዜ መልካምን ነገር ትወዳለች፣ ትላመዳለች። መልካምን ነገር በቃ እንትን ትላለች። ወደ መጥፎ ሰዎች በምትሄድ ጊዜ አንተና መጥፎ ነገራት በሚያደርጉ ሰዎች ጋር ስትሄድ ያንን መጥፎ ነገር ትላመዳለች። አንተ እንደመራህ ትወርልሃለች። ሰይጣን ግን እንደዛ አይደለም። ሁሌ ወደ መጥፎ ነገር ነው የሚጠራ። إن الشيطان لكم عدو فاتخذوه عدوا إنما يدعو حزبه ليكون من أصحاب السعير على ሰይጣን ለእናንተ ጠላታችሁ ነው። ጠላት አድርጋችሁ ያዙት። እርሱ ጓዶችን የሚጠራው የተቀጣጣይዋ የእሳት ባለቤት የሆኑ ዘንድ ነው እና እያለ ይናገራል። አላህ ሱብሓነሁ ወተዓላ الشيطان يعدكم الفقر ويأمركم بالفحشاء ወደ መጥፎ ነገር ነው የሚያዛችሁ ሰይጣን ይላል እና ይሄ ነው ልዩነታቸው። ወደ መልካም ነገር አንተ ከሰብካት መልካም ትሆናለች። መጥፎ ነገር አንተን ወደ መጥፎ ነገር ትሄዳለች። ያ ነው እና መልካም ጓደኛን ያዝ። እስላማዊ ትምህርቶችን እቀሰም በየጊዜው። ራስን በመልካም ነገር አነጽ፣ ከመጥፎ ነገር አርቅ። አላህ ያግዛል። እሺ
አንድ መጨመር እችላለሁ ከቅርታ ጋር እሱ ሱረቱ ኑር ላይ በጣም የሚገርመኝ አያ አለ። በጣም በተፍሲሩ አየውና በደንብ ሊያስረዳ የፈለገው አልገባኝም እና አላሁ ኑሩ ሰማዋቲ ከመሰሊ ኑር ይሄ የሚለው ብርሌው ምንድነው ወይራው ዘይቱ ምናምን የሚለው ምን ለማስረዳት ፈልገው ነው? ኑሩን አላ ኑር ብሎ መልሶ ደግሞ እንደዛ ይላልና ምንድነው ያው ላይ ተጠቀመው ምን ሊያሳየን ነው? ቀላል አይደለም። የሆነ ነገር ይሁንላ ዙሪያ ሲሄድ ትልቅ ነገር ለመግለጽ ነውና ምንድነው ሊገልጸን የፈለገው ለማለት ነው። ሹክራን ወላሂ። አላህ ሱብሓነሁ ወተዓላ እርሱ የብርሃን ባለቤት ነው። ያን ብርሃን ደግሞ በምሳሌ እየገለጸ ነው። መሰሉ ኑሪሂ የብርሃኑ ምሳሌ እያለ በምሳሌ መልኩ እየገለጸ ነው እርሱ እና ስለ ብርሃኑ ለመግለጽ ነው ባጭሩ። አላሁ ኑሩ ሰማዋት ወልአርድ ዩደብሩ አልአምረ ፊሂማ ወየህዲ አህለሁማ ፈሁወ ሱብሓነሁ ኑሩን ወሒጃቡሁ ኑር ቢሂ ኢስተናረ ሰማዋት ወልአርድ ወማ ፊሂማ በእርሱ ብርሃን ነው ሰማያትን ምድርን የሚያበሩት እርሱ በፈጠራቸው ፍጥሮች። ወኪታቡላሂ ወሂዳየቱሁ ኑሩን ሚንሁ ሱብሓነሁ ወተዓላ ለሰዎች እንዲሁም ቅኑ መንገድን የሚሰጣቸው የሆነ ከአላህ ሱብሓነሁ ወተዓላ ዘንድ የመጣ ብርሃን ነው። ከእርሱ ዘንድ ብርሃን የሚታይም ሆነ በስሜት የምናገኘው ብርሃን አለ። አንደኛ የሚታዩ ብርሃኖች ከእርሱ ናቸው። ሁለተኛ እነዚህን ለቀልባችን ልባችንን የሚያነጽና ወደ አላህ ሱብሓነሁ ወተዓላ የሚያቀራርበው የሆነ ብርሃን ቁርአን ኑር ተብሏል አይደል? قد جاءكم من الله نور وكتاب مبين ይላል። እነሆ ከእኔ ከአላህ ዘንድ ብርሃን መጣላችሁ ይላል። وكتاب مبين ግልጽ የሆነ መጽሐፍ ይላል። እርሱን ራሱ ብርሃን ብሎ فلولا نوره تعالى لتراكمت الظلمات بعضها فوق بعض የአላህ ሱብሓነሁ ወተዓላ ብርሃን ባይኖር ኖሮ ጽልመት በጽልመት ላይ በተደራረበ ነበር እዚህ ዓለም ላይ። የሚታይም ሆነ በስሜት የምናገኘውን ብርሃን ከእርሱ ዘንድ መምጣቱን እየገለጸ ነው አላህ ሱብሓነሁ ወተዓላ። مثل نوره الذي يهدي إليه وهو الإيمان والقرآن في قلب المؤمن كمشكاة وهي القوة في الحائط غير النافذة فيها مصباح حيث تجمع القوة نور المصباح فلا يتفرق وذلك المصباح في زجاجة كأنها لصفائها كوكب مضيء كالدري يوقد المصباح من زيت شجرة مباركة وهي شجرة الزيتون لا شرقية فقط فلا يصيبها الشمس آخر النهار ولا غربية فقط فلا يصيبها الشمس أول النهار بل هي متوسطة في مكان من الأرض لا إلى الشرق ولا إلى الغرب يكاد زيتها لصفائها يضيء من نفسه قبل أن تمسه النار ይህ እንግዲህ የዘይቱን የሚባለው የሆነ ከእርሱ ዘንድ የሚገኘውን ብርሃን አላህ ሱብሓነሁ ወተዓላ በዚያ ምሳሌ እየሰጠ ነው። የካዱ ይህን በምሳሌ የሆነ ሸክስ ያሳያች በጣም የሚገርም ብርሃን አለው። ይህ ፍሬ አላህ በእርሱ የሰጠበት ነው እና ለዚህ ነው አላህ ሱብሓነሁ ወተዓላ ብርሃን ከእርሱ ዘንድ የሚገኝ መሆኑን ለመግለጽ የተጠቀመው የሆነ ምሳሌ ነው ይሄ ቁርአን አንቀጽ። ጀዛኩሙላሁ ኸይር ሹክራን ሰው አላህ ይጠብቅ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. يكاد زيتها يضيء ولو لم تمسسه نار. እንጀራ እንዴት ነው? አሎ እንዴት ነው? ሰላም ነው? እንትን እኔ ጥያቄ ነበረኝ። አረበኛው መጽሐፍ ቅዱስ ላይ የእናታችን ሐዋ ስምን ተብሎ ነው የተጻፈው? ሐዋ ተብሎ ነው። ቀደም ለነግራቸው ነበር። ዝም ብሎ ማንሳሳት ይሆናል ብዬ ነው። የአረበኛው መጽሐፍ ቅዱስ ሐዋ ብሎ ነው የገለጸው። አዎ የሐዋ ብሎ ከጻፋት የአረበኛው ላይ ውስጥ የፕራይስቱ ላይ ምን ብሎ ነው የተጠቀሳት? እኔ ሳላህ ልጠይቅ የነበረው ማን ብሎ ነው የተጠቀሳ? ኮረጀ ለመባል አሁን ቁርአን
ዘንድ እንዳደረገለት ከተናገረ ስም ከሆነ ስያሜ ከሆነ የተቆረጀው ሔዋን የሚለው እዛ ላይ መገኘት አለበት አይደለም? አስቆርጇል ማለት ነው። ለምን ሌሎቹ መጽሐፍ ቅዱስ ሔዋን ብለው ሊጠሩ ሌላ ስያሜ ተሰጡ። ቁርአን ደግሞ ሀዋ ብሎ ካለ መጽሐፍ ቅዱስ ደግሞ የአረበኛው ሀዋ ካለ መጽሐፍ ቅዱስ ነው የቆረጀው ማለት ነው። እሺ ትክክል ያ ነው። ቁርአን ምዕራፍ 2 ቁጥር 248 አብራራለን የሚል ኮሜንት እያየ ነው። ሰሞኑን አንድ ቪዲዮ ተለቋል። ታቦት በቁርአን ላይ ተገልጿል ምናምን እያሉ ስለዚህ ነው። እሺ አንድ ቃል አዳምጥ። እሺ መልስ አዳምጥ። ቁርአን የሚያወራው ስለምንድን ነው? ሳጥን ነው የሚለው። ታቦት ማለት የአረበኛ ቃል ነው፣ ሳጥን ማለት ነው። እዚህ ሱራ ላይ ብቻ አይደለም፣ ሌላ ሱራ ላይም አላህ ሱብሓነሁ ወተዓላ ይህን ቃል ይጠቅሰዋል። ሳጥን ሳጥን ነው ትርጉሙ። ታዲያ መልእክቱ ምንድን ነው ወደሚለው እንምጣ። አላህ ስብሐነሁ ወተዓላ ከዚህ በፊት ከላካቸው ነቢያቶች መካከል አንድ ነቢይ ነበር። ለዚህም ነው ወቃለ ለሁም ነቢዩሁም ብሎ ይጀምራል አንቀጹ። ነቢዩም አላቸው ነው የሚለው ኢነ አየተ ሙልኪሂ የንግስናው ምልክት እርሱ በእናንተ ላይ ንጉስ ተደርጎ ለመሾሙ ምልክቱ አንየእትየኩም ታቦት ሳጥን ሊመጣላቸው ነው። ንጉሱ ለምንድን ነው ማን ነው ከተባለ ያ ንጉስ በእስራኤላውያኖች ዘንድ አላህ ስብሐነሁ ወተዓላ ንጉስ አድርጎ ለእነርሱ የመረጠው ሰው ነው እንዲመራቸው ጂሃድ ሊያደርጉ ማለት ነው። ጂሃድ አለ ብላችሁ ታውናላችሁ እንዴ እናንተ? ይሄ ስለ ጂሃድ የሚያወራ አንቀጽ ነው። ከዚያ በኋላ ያ ንጉስ መሪ ተደርጎ ለእነዚህ ለእስራኤላውያኖች እንደተመረጠ ምልክት እንሻለን አሉ እስራኤላውያኖች። ከዚያም ያ ነቢይ ምን አላቸው? የንግስናው ምልክቱ ተአምሩ አላቸው። አንየእትየኩም ታቦት ሳጥን ይመጣላቸዋል አላቸው። ፊህ ሰኪነት ምን ረቢኩም በእርሱ ውስጥ ከጌታችሁ ከአላህ ዘንድ የሆነ እርጋታ አለ። ወበቅየቱ ሚማ ተረከ አሉ ሙሳ ወአሉ ሃሩን የሙሳና የሃሩን ቤተሰቦች ጥለውት ከሄዱትም ቅሪት በውስጡ ይገኛል። ተሕሚሉሁ ልመላኢካ መላእክቶችም ይሸከሙታል ይላል። ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን አማኞች እንደሆናችሁ ለእናንተ በዚህ ውስጥ ተአምር አለላችሁ አለ። ስለዚህ ይህን ሳጥን መላእክቶች አመጡ፣ ከፊታቸው አስቀመጡት። ይህ ንጉስ ለመመረጡ አሁን ምልክት አየን ማለት ነው ብለው ጉዟቸውን ቀጠሉ። ሄዱ። خلاص አለቀ ጉዳይ። ከዛ በኋላ የሚወራረስ ነው ወይ? ላ የነብያት ተአምር የሚወራረስ ነገር አይደለም ለትውልድ። የሁሉም ነብያት ተአምር በጊዜው የሚያልቅ ነው። ሙሴ ብትሯለች አይደለ? ያችን ብትር አንስቶ ከዚያ በኋላ ሰውየው በባህር ቢመታባት መክፈል ይችላል? አይችልም፣ አይሰራም። ለሁሉም ነብያት የተሰጠ ተአምር በጊዜያቸው የነብይነታቸው ማረጋገጫ ነው። የሆነን ነገር አላህ ሱብሓነሁ ወተዓላ ሊያረጋግጥላቸው ሲፈልግ ያን ተአምር ያደርግላቸዋል። አለቀ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምር ሲቀር የእርሳቸው ግን የተሰጣቸው አንደኛው ተአምር ቁርአን የሚባለው ዘለዓለማዊ ነው። ማንም ሰው ሊቀንሰው ሊጨምርበት ሊበርዘው የማይችል ለዘላለም ጸንቶ ይቆያል ይሄ ቃል ብለው ተናግረዋል ራሳቸው። ሐዲስ ላይ ሲናገሩ ዩስራ ፊ ለይለት ሚን አልለያሊ ፈዩርፈዑ ዩስራ ፊ ለይለት ሚን አልለያሊ ቢልቁርአን ፈዩርፈዑ ዐን ሱዱሪ ናስ ወዐን አልመሳሒፍ አሉ። የዘመኑ ፍጻሜ ላይ አሉ ከሌሊቶች በአንድ ሌሊት ላይ አላህ ይሄን ቁርአን ከሰዎች ልብም ያነሳዋል ከወረቀቱም ላይ ይነሳል አሉ። ባዶ ወረቀት ታገኛላችሁ እዛ። እስከዚያ ድረስ ጸንቶ የሚቆይ ብቸኛ መለኮታዊ ማለት ነው። ብቸኛ መለኮታዊ ቃል ነው። ይሄን ይመስላል። እሺ እሺ ተቀነሰ ኮፍየል በላችሁ እያለ ነው። እሺ ችግር የለም። መቀነስ ማለት እናንተ ወረቀቱ መቀደዱ መስሏችሁ ነው። እንደ ሐዲሱ ضعيف ነው፣ ውሸት ነው። صحيح ነው በሚለው እንሂድ፣ ችግር የለም። ለነፍረድ ነው صحيح ትክክል ነው እንበል። ቃል የሚለው ምንድነው? እናታችን አይሻ አለችው ሙስሐፍ ማለት ቁርአንን በላችሁ? ላ ቁርአንን በላችሁ አይደለም ያለችው። ሙስሐፍ ፍየል ገብታ በነብዩ ሰለላሁ ዐለይሂ ወሰለም ሞት ምክንያት ቢዚ ነበረንና ፍየል ገብታ ሙስሐፍ አነሳችና ከዚያ በላች አለች። ከዚያስ ሙስሐፍ ማለት ነው ቁርአን ማለት ነው። ይሄ ጋዜጣ ጽሑፍ ይባላል።
ሙስሐፍ ማለት ቁርአን የተጻፈበት ወረቀት ነው። እሺ እንጂ ቁርአንን አይደለም ይበላችሁ። ቁርአን የሚበላ አይደለም፣ ባይምሮ ተቀምጦ ለዘላለም የሚጸና ነው። ዛሬ ዓለም ላይ ያለ ቁርአን ቢቃጠል ቁርአን ጠፋ ሳይሆን የሚባለው ቁርአን የተጻፈበት ወረቀት ጠፋ ነው የሚባለው። ታውቃችሁ ያንን ጥበቃውን የሚያደርገው አላህ በሰዎች አይምሮ ላይ ነው። እስከ ዓለም ፍጻሜ ድረስ በሰዎች አይምሮ ይቀመጣል። የሚገርም ሙስሊም እኮ ለዚህ ዓለም ወላሂ ተአምር እኮ ነው። ሙስሊም ለምን እንደሆነ ታውቃላችሁ? የተሰጠውን መለኮታዊ ቃል በጭንቅላቱ ይዞ የሚንቀሳቀስ እዚህ ዓለም ላይ ሙስሊም ብቻ ነው። አንድ ክርስቲያን ልታመልጡልኝ ትችላላችሁ? የተሰጠውን መጽሐፍ በጭንቅላቱ ሸምድዶ የሚይዘው ላ የለም። ወፍ ካለ ይግባና እስኪ አንብብልን። ብሉይ ኪዳን አዲስ ኪዳን ችግር የለውም። አረ ብሉይ ኪዳን አረ ችግር የለውም። ሁሉ ነው አንዷን ዮሐንስ ወንጌልን የሚያውቃለ እኔ ልፎክር አይደለም፣ እውነቱን እንገራችሁ ብለን ነው እየተማማረ ስለሆነ ከላይ እስከታች ቁርአን ውል ሳትልብን እናውቀዋለን። ዛሬ ዓለም ላይ ያለ ቁርአን ሄደህ ልታቃጥል ነገ ቁጭ ብለን እንጽፈዋለን በእጃችን አንዲት ውል ሳትል። በጣም የሚገርመው ይህን ቁርአን የሐፈዝነው ገና ህፃን እያለን ነው። 13-14 ዓመት እያለን ማለት አስባችሁታል? ምን ያክል አላህ ስብሐነሁ ወተዓላ እጠብቀዋለሁ ያለውን ያው ቋንቋቸው ባይሆንም አረቦች ባይሆንም ሌላ ትውልድ ሆኖ አፍሪካዊ ትርጉሙ ሳያውቁ ህፃናት ልጆች ሸምድደውት በጭንቅላታቸው ይዘው ታገኛላችሁ። እጠብቀዋለሁ ያለው ቃሉ በቃ እንደተፈጸመ እንታረጋግጡበት ማለት ነው። ያ ነገር ግን ዓለም ላይ መጽሐፍ ቅዱስ ዛሬ ቢቃጠል ማሰላም በቃ ማሰላም አንድ መቶ ዳግም የሚያስፈው ሰዓት ታገኛለህ። አይ አለ ካላችሁ እስኪ አንብብልኝ እስኪ አንድ ሰው ገብቶ እዚህ እኔ ቁርአኑን ላንብብ ከላይ ከስከታች አንድ ሰው ችግር የለውም። ሁሉንም አይደለም የምንጠይቃቸው ዮሐንስ ወንጌል አረ ዕብራውያን አነስ ብትለው ወይ የሮሜን መልእክት ወይ የዮሐንስ መልእክት አንዷን ገጽ ማለት ነው። ይሄ ነው እና ጥበቃ ሲባል እናንተ በወረቀቱ ላይ መስሏችሁ ነው። ምክንያቱም ያን በራሳችሁ ስለምትለኩት ወረቀታችሁ ከተቃጠለ አለቀለት መጽሐፍ ቅዱስ ማሰላማ። እኛ ጋር እንደዛ አይደለም፣ በጭንቅላት ተሸምድዶ የሚቆይ ነው ወረቀቱ። እንደው ተበላ በሚለው እናታችን አይሻ የዘገበችው እውነት ቢሆን እንኳን ቁርአን የተጻፈበት ወረቀት ነው። ቢበላስ ቁርአን ጠፋ ማለት አይደለም። ቁርአን የተጻፈበት ወረቀት ተበላ ነው። ዛሬስ ሊቃጠል ይችላል እንዴ? ሰዎች ያቃጥሉታል። ቁርአን ጠፋ ማለት ነው? ላ አይደለም። ቁርአን የተጻፈበት ወረቀት ተቃጠለ፣ አለቀ። ይህን ይመስላል። እሱ ሰላም ነው። እንዴት ነው አለና ማን ነው? አለሁልህ አባቴ። እኔ ኦርቶዶክስ ነኝ እና በጣም ነው የሚከታተልህ። በጣም ነው እንደዚህ ስላቸው ደግሞ አውቄ ምናምን እንዳይመስላቸው። እኔ የምልህ አንድ ጥያቄ ነበረኝ። እሺ ጥያቄ ነው። እኔ አሁን ግራ እየገባኝ ያለው ያው እዛ ሄጄ ያው ስለማይመልሱልኝ ነው እና መጽሐፍ ቅዱስና ቁርአን ላይ ብዙ ታሪኮች ተመሳሳይነት አላቸው። ማለት ያው ልዩነት ቢኖረው እዛ ጋም መጽሐፍ ቅዱስ ላይ ሙሴ ይጠየቃል፣ ሙሴ ይኖራል፣ እዚህ ጋር ሙሴ ይኖራል፣ እዛ ጋር እዚህ ጋር ኢሳ ይኖራል፣ እዛ ጋር ኢየሱስ ይኖራል ምናምን እና ዝም ብዬ ኖርማል ሆኜ ሳስበው አንዱ ከሆነ ወስዷላ እንደዛ አይነት ስሜት ነው እየተሰማኝ ያለው እና እንዴት ነው አስረዳኝ። እና ደግሞ ቅድም ቆይ አንዴ ሳትጀምር ቅድም ደግሞ ተመችቶኛል። ያ ልጅ ልክስ ገብቶ ሻሃዳ ሲዘኝ ሲል እኔ በጣም ወዲያው ነው የገባኝ። የሚገርም እግዚአብሔርን ግን አንተም በጣም አየር ላይ ነው ያወቅበት። ማርያም በጣም ነው የተመቸኝ እግዚአብሔር። እሺ አሁን አስረዳኝ በቃ። እሺ ለማንኛውም ለመሆኑ መመሳሰል መኮረጅ ማለት ነው ወይ? ነቢያችን ሰለላሁ ዐለይሂ ወሰለም ኮርጀዋል እንዳይባል ያ ቃሉ የመጣላቸው አካል አያነቡም ነበር። ይወጣል። ይሄ በቁርአንም በሐዲስም ላይ ተገልጿል። አላህ ራሱ ሲገልጻቸው ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታብ፣ ከቁርአን በፊት ምንም አይነት መጽሐፍን አታነብም ነበር ይላቸዋል። አያ የማያነብ አካል ከየት አንብቦ ሊኮርጅ ይችላል? አይ ባያነብም እኮ ሰዎች እየነገሩት ጽፎ ሊሆን ይችላል እንዳትሉም እማት አትጽፍምም ነበር ብሎ ዘጋው። ራሱ አታነብም ነበር አትጽፍምም ነበር አላቸው። ይሄን ያደረገበትን ምክንያት ሲናገር አሁን ለጠየቀው ጥያቄ መልስ እንደሆነ አላህ ተናገረ። ማንም ሰው ከዚህ በኋላ ኮርጆ ነው ብሎ እንዳይናገር እያለ እንትን ይላል። ከሌላም ጥቶት ነው እንዳይሉ ኢዘን ለርታበል ሙብጢሉን፣ ይሄን ቁርአን ውድቅ የሚያደርጉ ሰዎች ጥርጣሬ በፈጠሩ ነበር ብትጽፍና ብታነብ ኖሮ ሙሐመድ። ስለዚህ አውቄ ነኝ እንዳትጽፍ እንዳታነብ ያደረግኩ ብሎ ዘግቶታል። ይታለርና ታዲያ እንደዚያ ከሆነ እንዴት ይሄን ነገር ሊያውቁ ቻሉ ከተባለ ከአምላክ ዘንድ እንደሆነ ቃሉ ራሱ ይናገራል። ቁል አንዘለሁ الذي يعلم السر في السماوات والارض
በሰማያት በምድር ያለን ድብቅና የሩቅ ምስጢርን የሚያውቅ ከሆነው ከአላህ ዘንድ ከእርሱ ዘንድ ተወረደ በላቸው ይላል። አየህ እንዴት ሊመሳሰል ቻለ? አምላክ አላህ ሱብሓነሁ ወተዓላ እንግዲህ ሲነግረን ባለፉት ነቢያቶች ላይ ቃልን አውርዶ ነበር። በእነዚያ ቃላቶች ላይ ደግሞ ሰዎች ጨምረውባቸዋል። ስለዚህ እዚያ ጋር የምታገኙት እውነታዎች እውነት ናቸው። አሁን ከአምላክ ዘንድ የወረዱ ነበሩ። ገብተዋል አይደለ? በዚያ ላይ ያሉትን መስተካከል ነቢያችን ሰለላሁ ዐለይሂ ወሰለም እንዲያስተካክሉ ዘንድ ያንን አላህ ሱብሓነሁ ወተዓላ ራሱን ያስነሳቸው ለቀደምት ነቢያት የገለጠው አምላክ ራሱን የገለጠላቸው እንደሱ ብሎ ተናግሯል ወይ ከተባለ አዎ። ምናል አላህ ሲናገር ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲ። ሙሐመድ ሆይ እነሆ ዛሬ ወደ አንተ ቃሌን አወረድኩኝ ከዚህ በፊት ወደ ኑህና ከእርሱ በኋላ ወደ መጡ ነቢያት እንደገለጥኩላቸው አለ። ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወያዕቁብ ወልአስባጥ ወዒሳ ወአዩበ ወዩኑሰ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ። እነዚህ ሁሉ ጠቀሰ። ወደ አብርሃም፣ ወደ ኢስሐቅ፣ ወደ እስማዒል፣ ወደ ያዕቁብ፣ ወደ ሙሴ፣ ወደ መሲሁ፣ ወደ ዳዊት፣ ወደ ሰለሞን፣ ወደ እነዚህ ሁሉ ሲገልጥላቸው የነበርኩት አምላክ ዛሬ ገለጥኩልኝ እያለ ይነግራቸዋል። አየያ ታዲያ አምላክ አላህ ሱብሓነሁ ወተዓላ ምን አደረገ? በነቢ ሰለላሁ ዐለይሂ ወሰለም ላይ በእነዚህ መጽሐፍቶች ላይ ከሰው እጅ የገባባቸውን እያጸዳ እያጠራ ያለውን እውነታ ደግሞ አረጋጋጭ ነው ቁርአን ተብሎ ይገለጻል። አየህ እነዚያ ላይ አብርሃም የሚለውን አዎ አብርሃም ጻድቅ ነው ብሎ አላህ አጸደቀልን። ኢስሐቅ ጻድቅ ነው፣ ሙሴ ጻድቅ ነው። እነዚህን ሁሉ አጸደቀ። ነገር ግን በእነርሱ ላይ የተዋሹትን ደግሞ ይሄ ውሸት ነው እያለ ደግሞ የማጥራትን ስራ ደግሞ ሰራለን። ለምሳሌ ማን ከተባለ ሃሩንን እንውሰድ። ሃሩን እንደ መጽሐፍ ቅዱስ ነብይ እንደሆነ ተገልጿል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሃሩን ነብይ አድርጌልሃለሁ እያለ እግዚአብሔር ይገልጸዋል አይደል? ሃሩን ነብይ እንደሆነ ተረዳ። ኦሪት ዘጸአት ምዕራፍ 32 ከ1 ጀምራችሁ ብታነቡት ምናልባት ታውቁት ትችላለህ። ሃሩን ለእስራኤላውያኖች ከወርቅና ከብር አቅልጦ የወይፈን ጣዖት እንደሰራላቸው ተገልጿል። ማን የሰራው ይላል መጽሐፍ ቅዱስ ላይ? ሃሩን እንደሆነ ይገልጻል። አላህ ሱብሓነሁ ወተዓላ ይህን ታሪክ በቁርአን ላይ ያነሳና በፍጹም ሃሩን አልሰራም ብሎ አጸዳው። ይህን ታላቅ ነቢይ ያን ጣዖት የሰራው ሳሚሪ የሚባል ሰው ነው ብሎ ገለጸው። አያርላ ልክ እንዲሁ ደግሞ ሌላ ቦታ ላይ ሰለሞን እንደ ካደ ተገልጿል። ሰለሞን ልክ እንደ አባቱ እንደ ዳዊት በእኔ ፊት ፍጹም አልሆነም፣ የሌላ አማልክቶችን ተከተለ ምናምን ብሎ እንደ ካደ ሰለሞንን ገልጾታል። ለእነዚያ አማልክቶች ጣዖት እንደሰራ ዕጣን እንዳስጨሰ ምናምን ገለጸ። አላህ በቁርአን ላይ ምናለን? ወማ ከፈረ ሱለይማን፣ ሰለሞን ግን በፍጹም አልካደኝም፣ እኔም በእኔ መንገድ ላይ ነው ቀጥ ብሎ ጸንቶ የሄደው የነበረው ብሎ ገለጸ። ልክ እንዲሁ ሎጥን እንውሰድ። መጽሐፍ ቅዱስ ላይ ሎጥ ተገልጿል። ኦሪት ዘፍጥረት ምዕራፍ 19 ከቁጥር 32 ይራችሁ ታየት ስለ ሎጥ ታሪክ ይነግረናል። ሎጥ ከሁለት ሴት ልጆቹ ጋር ወሲብ እንደፈጸመ ሴት ልጆቹን እንዳስረገዛቸው እንዳስወለዳቸው ይገልጻል መጽሐፍ ቅዱስ ላይ። አላህ በቁርአን ላይ ይሄንን ውሸት መሆኑን ገለጸ። ሎጥ እኔ ከመረጥኳቸው ከደጋግ ሰዎች መካከል ነቢያቶች እያለ ገለጸው አላህ ሱብሓነሁ ወተዓላ። አያሽ ያዕቆብን እንውሰድ። ያዕቆብ እንደ መጽሐፍ ቅዱስ በረከትን ከወንድሙ ከኤሳው አጭበርብሮት ሰርቆ ወስዶ ነው ይላል መጽሐፍ ቅዱስ ላይ። ኢስሐቅ አያይም ነበር ይለናል መጽሐፍ ቅዱስ ላይ። ማየት ተስኖታል። ከዛ በኋላ ለኤሳውን ሊባርከው ኤሳው ነው ወይ ልጄ ሲለው ያዕቆብ አጭበርብሮ በቃ አሁን ኤሳው ነኝ እና ሊባርከህ እንግዳ አሜን ነው ባረከው። ከዛ ኤሳው ሲመጣ ባርከኝ እንጂ አባቴ ሲለው እንዲህ ቅድም የመጣው አንተ አልነበርክ? አይደለሁም። እንግዳውንስ ወንድም ሃሩን ወስዶታል በረከቱ ማለት። ከዛ ገላለሁኝ ብሎ ያኛው እንደገና ተነሳ። ያዕቆብ አመለጠ። በቃ ተመልከቱት፣ እንዳጭበረበረ አባቱን እንደሸወረው በዚህ አጭበርብሮ ከአምላክ ዘንድ በረከትን እንደተቀበለ ያሳያል። በፍጹም አላህ ሱብሓነሁ ወተዓላ እኔ ራሴ መርጬ ባረኳቸው እያለ ተናገረ። ወባረክና ዐለይሂ ወዐላ ኢስሐቅ ወሚን ዙርየቲሂማ ሙሕሲን ወዛሊሙን ሊነፍሲሂ ሙቢን واذكر إبراهيم وإسحاق ويعقوب أولي الأيدي والأبصار إنا أخلصناهم بخالصة ذكر الدار وإنهم عندنا لمن المصطفين الأخيار. በዚህ በመጽሐፍ ላይ በቁርአን ላይ አብርሃምን፣ ኢስሐቅን፣ ያዕቆብ አውሳ እነዚህን ጻድቅ ሰዎች ካለ አላህ ሱብሓነሁ ወተዓላ በኋላ እኔ ራሴ መረጥኳቸው እያለ ተናገረ። ራሴ ባረኳቸዋል። ሲጀምር የአምላክ በረከት በመስረቅ አይገኝም። አምላክን ታጭበረብራለህ። ሰውየውን ሊያጭበረብረው ይችላል። ልብ በሉ፣ ሰውየውን አጭበረብረውን በልሽ። የአምላክ በረከት እንዴት በመጭበርበር ይገኛል? እንዴት ዋሽቶ አገኘ ይባላል? ይህን አላህ ሱብሓነሁ ወተዓላ እኔ ራሴ ነኝ የባረኳቸው እያለ ገለጸ። ሌላም ታሪኮችን እንዳለ እንደዚህ ሄደን ብናያቸው
በነቢያት ላይ ያሉትን ስህተቶች ሁሉ ጥርት አደረገና የነቢያትን ክብር ጠብቆ አላህ ሱብሓነሁ ወተዓላ የመጨረሻውን ዘመን ነቢይ አስነስቶ እነዚህ ነቢያቶች ጻድቅ እንደሆኑ አስተማረ። ያ ነው። እሺ እሱዬ በጣም አመሰግናለሁ። ያው እኔም በቃ እንትን እያልኩ ነው ሰሞኑን እድሜ ለነ ተሳዳቢዎቹ በላቸው ያው እንደምትሉት እናንተ ያው ከስንት ከ20 ምናምን ዓመት በኋላ መጠየቅ ጀመርን። ጠይቀን የማናውቃቸውን ነገሮች እና የሆኑ ልጆችም አሉ ሙስሊም ሴት ልጆች አሉ በጣም እያስረዱኝ ነው በእንትን ላይ ምናምን ዋትስአፕ ቴሌግራም ላይ ምናምን ብቻ በርቱ እናንተም። እና ደግሞ ትልልቅ እንትኖች ጋር ለምን ግን እንደዚሁ ደግሞ እነሱም በእርግጥ አውቃለሁ በሚዩት በምን ነገር እነሱ ጋር መሄድ ሳይሆን ትልልቅ ፕሮግራሞች ቢዘጋጁ ደግሞ አሪፍ ነው። እነዚህ ከዛም ነው ግን ከዚህኛው ማስተምር ከእናንተም ጋር እናንተ ጋር የሚመቸኝ ነገር ማስረጃ በቃ መጽሐፍ ላይ እንደዚህ ተጽፏል ነው በጣም ደስ የሚለኝ ነገር። ከዛ እኔ ገብቼ ሁላ ሳየው ዱቅ ብሎ ነው የማገኘው። በቃ ኢብሮ ነው እንዴ? ኢብሮ ነው። ኢብሮ ራሱ በጣም ቲንግ በጣም ነው የምትመቸኝ። ኢብሮ ከሆነች አድናቂ ነኝ። ኢብሮ ነው አድናቂያችሁ ነኝ። ብቻው እሱ ቴንኪው በጣም አይ እሺ ክርስቲያኖች ካላችሁ መግባት መጠየቅ ትችላላችሁ። ማንኛውም ስለ እስልምና የሰማችሁ ደግሞ አንድ ነው እንደ ቀደሙ አይነት አልግጥ እንደ ቀደሙ አይነት አልግጥ ደግሞ እንትን እያለ ነው ጥያቄ ካለ ቀጥልሽ። እንደ ቀደሙ አይነት ደግሞ ጭራሽ የራሱን ሃይማኖት ነው እንጂ የሚያሰድበው እዚህ ጋር ድራማ መስራት እንዳምን ጥቅም የለውም። ተረታችሁ ችግር እሺ ጥያቄ ያለው ካለ መግባት ይችላል። ማሙቲ ጥያቄ አለ ሰሉ ከታች ጥያቄ አላችሁ? እንጀራ እንጎቻ የሚለው አካውንት ያሰም ሄሎ ወለከሎ ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሱ የሆነ ጥያቄ ማዘር ጠይቅልኝ በላይ። እሺ ሰላተል ጀናዛውን ሰፈራችን ላይ ሆኖ ለቅሶ ነበረ። ወንዶቹ ወደ ቀብር ወደ መስጊድ ሳይሄዱ በፊት ሴቶቹ ቤት ውስጥ እየሰገዱበት ነበር። እንደዚህ ነገር ይፈቀዳል እንዴ? ችግር የለውም። ሴቶች ሶላተል ጀናዛ ለመስገድ ከተመቻቸላቸው መስገድ ይችላሉ። ቤት ውስጥ መስገድ ይችላሉ? አዎ ይቻላል። እሺ